በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን በአቢይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን ወገኖቻችን በሙሉ የቅዱስ ሲኖዶስ ምልዓተ ጉባኤ ያሳለፋቸውን ውሳኔ ከዚህ በመቀጠል አቀርባለሁ። እግዚአብሔር ከሁላችን ጋር ይሁን። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የኮሪደር ልማት አብይ ኮሚቴ ተዘጋጅቶ የቀረበው የአፈጻጸም ሪፖርት ለቅዱስ ሲኖዶስ ምልዓተ ጉባኤ በንባብ ተሰምቶ ምልዓተ ጉባኤው በቀረበው የአፈጻጸም ሪፖርት ላይ በስፋት ተነጋግሮ ውሳኔ ያሳልፏል። በጉባኤው የተነሱ አብይ ጉዳዮች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገራችን የኢትዮጵያ ፎቅ መገንባት ብርቅ በሆነበት ዘመን እንደ መንትዮቹ ሕንጻ የመሰሉ ግዙፍ ሕንጻዎችን በመገንባት ለሀገሪቱ ይበልጥም ለመዲናችን ለአዲስ አበባ ከፍተኛ የእድገትና የስልጣኔ ፈርቀዳጅ በመሆን ያበረከተችውን አስተዋጽኦ በታሪክ ምዕራፍ ውስጥ ጉልህ መሆኑ በጉባኤው ተነስቷል። አሁንም መንግስት በጀመረው የኮሪደር ልማትና የከተማ ማደስ መርሃ ግብር ላይ ግንባር ቀደም በመሆን የተያዘ በጀት በሌለበት ሁኔታ ከሌሎች ስራዎች ቅድሚያ በመስጠት ያሉትን ህንጻዎች በማደስ ቤተክርስቲያን የአርአያነትን ሚና ኃላፊነቷን መወጣቷን፣ በሌላ በኩል ደግሞ ጉባኤው ትልቅ ምስጋና የቻረበት የአዲስ አበባ ከተማ አስተዳደር ተበታትኖ የነበረውን የቤተ ክርስቲያኒቱን ይዞታ ለትልቅ ግንባታ በሚያመች ሁኔታ አሰባስቦ በመስጠት በፈረሱ ቤቶች ካሳ በመስጠት የቤተ ክርስቲያንን ቤት ተከራይተው የነበሩ ዜጎች እንደ ማንኛውም የልማት ተነሺ መኖሪያ ቤት በመስጠት በፈረሰው በጸራ ሚኒሊክ ህንጻ ምክንያት በቦታው በመንግስት በጀት የፈረሰውን ህንጻ አስመስሎ B+G+4 ቴራስ መልሶ በመገንባት ላሳየው በጎነት ያለው ምላሽ ቅዱስ ሲኖዶስ ከፍተኛ ምስጋና አቅርቧል። በመሆኑም በዚህ በኮሪደር ልማት የተገኘውን በጎ አጋጣሚ ሙሉ በሙሉ ተጠቃሚ ለመሆን የቅዱስ ሲኖዶስ ምልዓተ ጉባኤ 3 ነጥቦችን በውሳኔ አሳልፏል። አንደኛ፣ እስካሁን በተረከብናቸውና ወደፊትም በምንረከባቸው ቦታዎች ላይ ደረጃውን የጠበቀ ከተማ አሁን ያለበትን የእድገት ደረጃ የሚመጥን ግንባታ በአፋጣኝ መገንባት አማራጭ የሌለው ታሪካዊ ኃላፊነት በመሆኑ ቤተ ክርስቲያን ባላት ሀብትና አቅም ቀደም ብሎ በጥቅምቱ ምልዓተ ጉባኤ በተወሰነው መሰረት ተግባራዊ በማድረግ ግንባታው የቤተ ክርስቲያንን ዋና ዋና መደበኛ ተግባር ሆኖ ሳይዘነጋ እንዲቀጥል፣ በሁለተኛም ደረጃ ቅድስት ቤተ ክርስቲያን አሁን በኮሪደር ልማት ምክንያት የተረከበችውን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ርስት የከተማውን የእድገት ደረጃ በሚመጥን መልኩ ለግንባታው በቤቶችና ህንጻዎች አስተዳደርና ልማት ድርጅት እንዲሁም ደግሞ በኮሪደር ልማት አብይ ኮሚቴ ብቻ ለማከናወን አደጋ በመሆኑ ከጠቅላይ ቤተ ክህነቱ በቀረበው ማሳሰቢያ መሰረት የኮንስትራክሽን ዘርፍ ባለሙያዎች በጥንቃቄ ተመርጠው ማለት ነው ይሄንን የኮሪደር ልማቱን እንዲያስፈጽሙ፣ ይሄን ደግሞ የሚያስፈጽሙበት ደንብ ተዘጋጅቶ በቋሚ ሲኖዶስ ቀርቦ በተግባር ላይ እንዲውል
የቅዱስ ሲኖዶስ ውሳኔ ያሳልፈዋል። ከዚህ ጋር ፕሮጀክቱ እስካሁን ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ክትትል ሲደረግባቸው የቆየ ቢሆንም ለወደፊቱ ግን የጠቅላይ ቤተ ክህነት ክትትል እንዳለ ሆኖ በቋሚ ሲኖዶስ ጭምር ብርቱ ክትትል እየተደረገ የህንፃ ግንባታዎቹ ተጠናክረው እንዲቀጥሉ ቅዱስ ሲኖዶስ በጥብቅ ውሳኔ ያሳለፈባቸው ጉዳዮች ናቸው ማለት ነው። በመቀጠልም የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ እንደሚታወቀው በጥቅምቱ የቅዱስ ሲኖዶስ ምልዓተ ጉባኤ የሚሰጠው ሰርተፍኬት በዲግሪ እንዲሆን የተወሰነ ቢሆንም ነገር ግን የዚህ አፈጻጸሙን ሂደት በትውፊታዊ ይዘቱን በጠበቀ መልኩ በሴሚናሪም ሆነ የአብነት ትርጓሜ መጽሐፍት የሚሰጠው ሰርተፍኬት በዲግሪ እንዲሆን የትምህርት አሰጣጡ በባለሙያዎች የቀረበው ጥናት በጉባኤው ከፍተኛ አድናቆት ከማግኘቱም በላይ በሚቀጥለው የትምህርት ዓመት ቅበላ ከሚቀጥለው ከጥቅምት ጀምሮ 2018 ጀምሮ የቅዱስ ጳውሎስ መንፈሳዊ ኮሌጅ በዲግሪ መርሃ ግብር ተቀብሎ ተማሪዎቹን እንዲያስተምር የቅዱስ ሲኖዶስ በዛሬው ዕለት ውሳኔ ያሳለፈበት ዕለት ነው። አምላካችን ቅዱስ እግዚአብሔር ጉባኤያችንን በሰላም ያስፈጽመን። ወስብሐት ለእግዚአብሔር።